ዝቃል ዘግዜነው አምላክነ መድኃኒነ ኢየሱስ ክርስቶስ ሎቱ ይደሉ ስባኤ ምስካር ለዓለመ ዓለም አሜን። የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 18 ድረስ። ወበእሑድ ሰንበት መጽአት ማርያም መግደላዊት በጽባሕ በመቃብር እምዛዲሁ ጽልመት ወረከበት እብነ እቱተ ማፈ መቃብር። በእሑድ ሰንበትም ማርያም መግደላዊት ገና ጨለማ ሳለ ገስግሳ ወደ መቃብር መጣችና ድንጋዩንም ከመቃብሩ አፍ ተወግዶ አገኘች። ሮጣም ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው ወደ ነበረው ወደዚያ ወደ ሁለተኛው ደቀ መዝሙር ደርሳ ጌታዬን ከመቃብር ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ጴጥሮስና ያ ሁለተኛው ደቀ መዝሙርም ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲሮጡ ያ ሁለተኛው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብር ደረሰ። በተመለከተ ጊዜ መግነዙን ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት ደረሰና ወደ መቃብር ገባ። ከፈኑንም በአንድ ወገን ተጠቅልሎ አገኘ። በራሱ ላይ የነበረ መጠምጠሚያም ለብቻው ተጠቅልሎ ነበር እንጂ ከከፈኑ ጋር አልነበረም።
ከዚህም በኋላ ያ ጴጥሮስን ቀድሞት ወደ መቃብር የደረሰው ሌላው ደቀ መዝሙር ገባ። አይተውም አመኑ። ከሙታን ተለይቶ ይነሣ ዘንድ እንዳለው ስለ እርሱ በመጽሐፍት የተጻፈውን ገና አላወቁም ነበርና። ከዚህ በኋላ ሁለቱ ደቀ መዛሙርት ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበር። እያለቀሰችም ወደ መቃብር ተመለከተች። ሁለት መላእክትንም ነጫጭ ልብስን ለብሰው የጌታ ኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጠው አየች። እነዚያ መላእክትም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አሏት። ጌታዬን ከመቃብር ውስጥ ወስደውታል፣ የወሰዱበትንም ቦታ አላውቅም አለቻቸው። ይህንንም ተናግራ ወደ ኋላ መለስ ብላ ጌታ ኢየሱስን ቆሞ አየችው፣ ግን ጌታ ኢየሱስ እንደሆነ አላወቀችም። ጌታችን ኢየሱስም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ነበርና ጌታዬ አንተ ወስደው እንደሆነ ሄጄ ወደ እኔ እንዳመጣው ሽቱ እንድቀባው የወሰድክበትን ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷን መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜውም መምህር ማለት ነው። ጌታችን ኢየሱስም አትንኪ፣ ገና ወደ አባቴ አላረቁምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ አለ ብለሽ ንገሪያቸው። ማርያም መግደላዊትም ሄዳ ለደቀ መዛሙርቱ የምሥራች ነገረቻቸው። ጌታችንን አየሁት አለቻቸው። እንዳላትም ነገረቻቸው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ይፈረድበታል ብሎ ጌታ ለደቀ መዛሙርቱ ነገራቸው።